አረ መትረፍ ዛሬ የአርሰናል ደጋፊ ሊበላሽ ማለት ነው። ሊበላሽ ፈላው እንዲህ ብሎ ማለት ነው። ስታክ እንዲያደርግ ነው ያደርግሽ። በቃ እኔም 90 ደቂቃ ምናምን ሲሞላ እኮ ተስፋ ቁርጭ ፈርስት ሃፍ 2-0 እየመራሽ ነበር እኮ የወጣሽው። ሰው ነገሮችን ቀላል አድርጎ መጨረስ ይችል ነበር። ፔፕ 2 ጎል እንዴት ነው ሊድስ ያስቆጠረው ነው ጥያቄ። ታይ እንዲህ ብለሽም ቢሆን በቃ አለው ብለሻል። ኤኒዌይስ ፎደን አትርፎሻል። ፎደን ባለቀ ሰዓት አትርፎሻል። 2 ጎል ዛሬ ይችላል። ፎደን ይችላል ዛሬ በቃ በሜዳሽ ሊድስ እኮ ይሄን ያህል ሊፈታተንሽ አይገባም። ስለ እውነቱ 2-0 እየመራሽ ኤርሊ ነበር እኮና በቃ ጌሙን ጨርሶታል ብዬ ነበር። ሰከንድ ሃፍ እንደተጀመረ ግን ሊድስ አለው ምናምን አለሽ እንዳለሽ ደግሞ ድጋሚ ያሳየሽው 90 ደቂቃ ላይ ፎደን የሆነ ነገር ፈጥሮ ማለት ትችያለሽ አለሽ። አቤት ዛሬ ሊበላሽ የነበረው የወያላው አፍ ተርፈሻል። ይመች አለሽ፣ ሰማያዊ አለሽ። ይመቻችሁ። ግባለት ወደጓታሪ አሸንፈናል። እያንዳንድሽ ማጠርሽ ሁለተኛ ላይ ነው። አሁን አንሰማችሁ የምሬ ነውና ወይኔ ኳተሩ በስማ ብቻ ዋና 3 ነጥብ ነው። አርሰናልም ሲቦጃቦጃ እንደሚያሸንፍ ዋና 3 ነጥብ ነው። አሸንፈናል። ሲግባብሊው እንኳን ደስ አላችሁ። ኮንግራ እንላለን። ዛሬ ቢገርም ቦታ ላይ ያየነው በኋላ እናሳያችኋለን። አቻ ከሆናችኋል። ባለቀ ደቂቃ 91 ባለ ደቂቃ ሁለት ባዶ እየመሩ ሁለታቸው ሆናችኋል። ሁለታቸው እንደዚህ አፍንጫቸውን ይዛችሁ ባለቀ ደቂቃ ፎደን ወይኔ ሊድስ ባለቀ ደቂቃ እኮ ነው ጨርሶ ሁለታቸው ሊድሶች ከአምባክ አድርጋችኋል እኮ ጨርሳችኋል። እንዴት ባለቀ ደቂቃ እንዴት ትንሽ ማስተናገድ ያቅታችሁ? ተርፋችኋል። ሲቲዎች ማለት ተርፋችኋል ማለት ነው። ሼር አድርጉላችሁ። እኔ አሸንፈናል ምናምን ብዬ ልደሰት አይደለም የመጣሁት። እድሜ ለፎደን እያችን እግዚአብሔር እድሜ ለስታር ቦያችን ሳካ ትላለህ ደግሞ ሳካ እንደዚህ 90 ላይ ይደርስልሃል። ሳካ ዋንጫ ያበላል። ፊል ፎደን እኮ ይኸውልህ 22 23 24 ላይ ተሸክሞ ነው ዋንጫ ያበላል። እስቲ አርሰናል ሳካና ፎደን ከማወዳደር በፊት ሳካ ዋንጫ ያብላ። ቀለዱብን ተከላካዮቻችን። ዛሬ ደግሞ አረ ማቲያስ ኑኔዝ፣ አረ ግቫርዲዮል፣ አረ በስማ ማቲያስ ኑ እሺ ግቫርዲዮልስ ታክል ገብቶ ኳስ ለማውጣት ሲል ነው ፔናልቲ ኮንሲደር ያደረገው። ማቲያስ ኑኔዝ ምን አይነት ድድብና ነው! ለካልቨርት-ሉዊን ፓስ ያደርግለታል ዞሮ ወደዛ እንደማውጣት ካጠገቡ እያለ ቆሞ በዚህ በኩል ለማውጣት ይሞክራል። ከዛ እዛው ዶናሩማ ላይ ጎል አስገባበት። ፔናልቲውን ራሱ እኮ ዶናሩማ መልሶታል። በቃ እዛው ደገመው፣ ተፋውና ዶናሩማ ደገመው። እኔ 4-0 ምናምን ስጠብቅ ጭራሽ 3-2 ተጨንቀን እግዚአብሔርን እድሜ ለፎደን 90ኛ ላይ ያወጣል። ሌላኛው በርናርዶ ሲልቫን አረ ፔፕ እመን በቃ ምንድነው በቃው አቃለው ለመጀመሪያው ጎል የሚገርም ፓስ ነው ያደረገው ከአሲስቱ በፊት ማለት ነው። ቢልድ አፕ ላይ በጣም ተሳትፏል። ግን በቃ ቸርኪን አየው አይደለ ገብቶ ለፎደን አሲስት አደረገለት። በቃ ለምንድን ነው ቸርኪን የምታስቀምጠው ፔፕ? በስማ አሁን ከሊድስ እንደዚህ መጨነቅ ነበረብን? በጣም ማርያምን ደብሮኛል። ለማንኛውም ማሸነፋችን ደግሞ ደስ ብሎኛል። ነገ ደግሞ አርስዬ ላይ ይቋጠራል። ቼልሲ እንዲያሸንፍ ነው ለሚቋጠረው። ይብለጠን ችግር የለም። 3ኛ እንቀመጥ። ቼላው የትም አይደርስም። አርሰናልን ብቻ ያስጠልልን። ምን አይነት ጨዋታ ነው ያየነው ጋይስ? ምን አይነት ጨዋታ ነው የተመለከትነው? በቃ ገና ካሁኑ ሲቲ የትም እንደማይደርስ የተመለከትንበት ጨዋታ ነው። የምሬን ነው የምላችሁ። በቃ አሁን ሙሉ ለሙሉ ዋንጫውን ተስፋ አርሴናል ሊያስጥለው የሚችለው ክለብ ቼልሲ ብቻ ነው። በተአምር ሲቲ ዋንጫውን ሊበላ አይችልም። በቃ በዚህ ዓመት ቼልሲ ካልሆነ በስተቀር ሲቲ በተአምር ከዋንጫው ውድድሩ በሙሉ ወጥቷል። በቃ አየሁት በሊድስ ጨዋታ እንዴት እንደተፈረከረከ፣ እንዴት እንደገማ፣ ወደ ድሮ አቋሙ እንዴት እንደተመለሰ ጋይስ። ምን አይነት የገማ ጨዋታ ነው የተመለከትን? የምር እኔ ከሲቲም አልጠብቀው ጨዋታ ነው። ያላያችሁ ሰዎች ዝም ብላችሁ መታችሁ ኮሜንት ላይ እንዳታወሩ። በቃ ሲቲ በጣም ደባሪ ቀን ያሳለፈው። ፔፕ እንደዚህ ተጨንቆ ነው ያይቻው አላውቅም። በቃ ፔፕ እንደዚህ እስኪጨነቅ እስኪጠበብ በቃ መግቢያ መውጫ እስኪጠፋው ድረስ ማለት ነው። እድሜ ለፎደን አተረፋቸው። በቃ ለዛውም 2-0 እየመራ የነበረ ክለብ እንዴት ነው አቻ ሊሆን የሚችለው? ምን አይነት ውርደት ነው! እግዚአብሔር ምን አይነት ቅሌት፣ ምን አይነት ውርደት ነው የተከናነቡት ዛሬ። ለማንኛውም ሲቲዎች ተርፈዋል። የዋንጫ ተስፋ ውስጥ ግን ጭራሽ ሙሉ ለሙሉ በሚባል ደረጃ የሉ። ከዋንጫ ተስፋው ሙሉ ለሙሉ ወጥተዋል። በቃ አክትሞላቸዋል። የትም እንደማይደርሱ ማሳየው የዛሬው ጨዋታ ብቻ ነው
እና በጣም ደባሪ ጨዋታ ነው። በስመ አብ ፎደን፣ በስመ አብ ምንድነው የሰራኸው? ምንድነው ያረከው? ሲቲ በገዛ ሜዳው 2-0 ሲመራ ቆይቶ 2 ጎል ገብቶበት አቻ ሊወጣ ነበረ። 90+1 ላይ የግል ስራው ነው የሰራው። በቃ ብቻውን የሚመሰገንበት የሚደነቅበት ጎል ነው። 90+1 ላይ በስመ አብ ዋት ክለች ሞመንት። በጣም ትችላለህ ፎደን። ሊድስ ዩናይትዶች ግን እንደኔ እስኪ ያሳዘኑት ካለ ኮመንት ላይ እግዚአብሔርን በጣም ደክመዋል። አቻ ቢያንስ ሲገባቸው ነበረ። ምንም ማድረግ አይቻልም። ሲቲ አሸንፏል። ግን እናንተን ከምናምን ቼልሲን ብናምን ይቀለናል። አይ ቲንክ ሁሉም ቢተባበር ወያላ ይሸነፍ ነበር። ቢቋጥር በትብብር ሁሉም በአንድነት ቢቋጥር በደንብ አድርጎ ለወያላው ሽንፈት ዛሬ በይፋ ፈላው የቋጠሩን ጀማ ተቀላቅሏል። በቃ አሁን በዚህ ፈላው አለ፣ በዚህ አሮጊቷ አለት ጋቢናችን አለ። ፊሉ ቃኔ ቋጠሩን እሾፍራለን። ወያላውን ዘብያ ነው የምንወርደው። እንጦሮጦስ ነው የምንልከው። የተጫጩት ነገር እንዲህ ነው የምናሸንፈው። አላማችን ወያላ እንዲሸነፍ ነው። በርታ ጀማው። ፊል ፎደን በአንደኛና በ91ኛ ደቂቃ ጎል በማግባት ሲቲዎችን ነጥብ ከመጣል አትርፏቸዋል። እንግዲህ እሱም ዘንድሮ ወደ አቋሙ እየተመለሰ ይገኛል። ቀሪዋን ደግሞ 1 ጎል ግቫርዲዮ አግብቷል። አሪፍ ጨዋታ ነበር የተመለከትነው። በዚህ ጨዋታ ዙሪያ እስቲ ያላችሁን አስተያየት ኮሜንት ስራ አስቀምጡ። ፎሎ እንዳይረሳ። ይመቻችሁ። ቋጣሪያን ተኙ። ስታር ቦያችን ፊል ፎደን፣ ዳይመንድ ቦያችን ፊል ፎደን እያለ ሲቲ አይሸነፍም ከሞን ሲቲ ሰጠተ ሊድስን በሚላችን ጠርተን ቋጣሪያን እስከ 90 የምን እስከ 90 እስከ 100 ቁጭ ያልሹላ ነገ ቼልሲ ይሰጥሻል። ነጥቡን በ4 አድርገን እናጠበዋለን። ምንድነው እንዲህ ለማሸነፍ የሰው ልብ ማንጠልጠል? መቼም አንድ ጤነኛ ሰው እኮ ሊድስ ኢታድ ላይ መጥቶ ነጥብ ያስተላልፍ ብሎ አንድም የሚጠብቅ ሰው የለም። እኛ ሲጀመር በውስጥ ያሸንፋል አይሸንፍም የሚለውን እየቆጠርን እንጂ ረስተንሻል እኮ በግድ ቋጥሩብኝ። ሲጀመር 10 ደቂቃ ሲጨምር ጎል እንዳለ ታውቁኛል። እነዛ ደግሞ እንደዛ ተጫውተው ልክ ካገቡ በኋላ ወደኋላ። ለማንኛውም የትም አደርሽም። ቀጣይ ፉልሃም ነው የሚያገኝሽ። ሜዳው ላይ ያገኝሻል። የትም አደርሽም። አሁን በውስጥ ያሸንፋል አይሸንፈውም የሚለው ላይ እሱ ላይ በደንብ እንቋጥር። ይመቻችሁ። የምር ቁም ነገር ስናወራ ማለት ነው ይሄኛውን ማንቸስተር ሲቲን የዘንድሮ የፕሪሚየር ሊግ ዋንጫ ያነሳል ብላችሁ የምትጠብቁ ወይም ያነሳልኛል ብላችሁ የምትቋጥሩለት ሰዎች ማለት ነው ቀልብ ብትገዙ ነው የሚሻላችሁ። የምር ማለት ነው ሲሪየስ ምንም በቃ ተስፋ የሌለው ቲም ለቶፕ 4 የሚጫወት ቲም አንተ ሊድስ ወጥ ነው ያደረገችው። እንደምታውቁት 90+1 ላይ ነው ፎደን ያስቆጠረችው። ቢሆንም ግን እኔ እንጃ በዚህ ሲዝን ሲቲ በጣም ፈርቼው ነበር እንትን ይላል ብዬ ማለት በዛ ደረጃ የሚጠበቅ ቲም አይደለም ነው እና ዘንድሮ ፕሪሚየር ሊግ የአንድ ፈረስ ብቻ መሆኑን ካሁኑ እየለየ ነው ይመስላል። ይመቻችሁ። እርግጥ ነው የአራዳ ልጆች ዋናው 3 ነጥብ ነው፣ ምንም ጥያቄ የለውም። ያንንም ማንቸስተር ሲቲ ባለቀ ሰዓትም ቢሆን አስቆጥሮ 3 ነጥቧን አግኝቷታል። ነገር ግን ከባየር ሊቨርኩሰን ጋር ያጋጠመውን ተመልክተናል። አሁን ደግሞ ከሊድስ ጋር በሜዳው ተጫውቶ ማንቸስተር ሲቲ እጅግ በጣም ተቸግሮ ነው ያሸነፈው። ይሄ ደግሞ ፔፕ ጋርዲዮላ አንድ ግራ የገባቸው የሆነ ቀመር አለ። ያራዳ ልጅ ማለት ነው። በሆነ መንገድ ሊስተካከል ያልቻለ አንድ ነገር አለ። ግልጽ ነው የሮድሪ እንደ ልቡ አለመሆን ጉዳት፣ እንዲሁም ደግሞ የኬቨን ደብሮይኔ መውጣት በሚገርም ሁኔታ በደንብ በጉልህ ሚና የመጡት ተጫዋቾች መክፈት ያንን ነገር መሸፈን አልቻሉ። ያ ይታያል። ከዛ ውጭ ግን እንዲህ እንደ ስብዕና ደግሞ እንዳለው ግርማ ሞገስ ፔፕ ጋርዲዮላ ማለት ነው ያራድሎች የሆነ ነገር ሹክ ያለው ይመስላል። ጠፍቷል። የሚጠበቀውን ጋርዲዮላ አይደለም እያየን ያለ ነው። ሃላንድ ከቆመ ምን ያህል እንደሚቸገር እያያችሁ ነው። በቃ ሃላንድ ከጠፋ ሜዳ ውስጥ ከተያዘ በቃ ሲቲ በብዙ ነው የሚቸገረው። የፋደናውን በቃ አሪፍ እየሆነ መምጣት ነው እንጂ በጣም ችግር አለ። በዚህም ሆነ በዛ ወደ 4 ነጥብ አጥብቦታል። ነገ አርሰናል እስኪጫወት ድረስ ማለት ነው ወደ 2ኛ መጥቷል ማንቸስተር ሲቲ። ነገር ግን ጋርዲዮላ እዚህ ነገር ላይ በጽናት መስራት አለበት ብዬ አስባለሁ። ሐሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ፣ የፕላስ ምልክት ወይ ስማ ክለቡ ይሄ ነው ለቋጣሪ አይመ ክለቤም በኋላ ገርፋሉ። ይሄ ያቋም አስደስቶኝ አይደለም ግን 3 ነጥብ ፈልጌ ነበረ። ስታር ቦይ የኔ ጌታ ኮሜንት ላይ ፎደን በላችሁ ስታር ቦይ አጭረንቁልኝ እያለች ተገረፋለች። ከተከላካይ ጀምሮ ገርፋለሁ ግን ቋጣሪያን 90+1 ላይ ድባቅ በቃ ሪካሞን ሲቲ አሸንፏል። ግን ዛሬ ሲቲ ተረፍሽ። የምር እኔ 2-0 ስትመሪ እኮ ጭራሽ ብዙ ጎል አግብተሽ ነው የምታሸንፍ ይመስሎኝ ነበር።
ጭራሽ የሚናክለብ የለም ጋይስ፣ የምር የሚናክለብ የለም። ሊድስ ጠቅጠቅ ካምባክ ሊሰራ ምን ቀረው? ካምባክ ሊሰራ በቃ ፎደን ጭማሪ ደቂቃ ላይ ወዘወዘላቸው እንጂ ሊድስ ሌላ ታሪክ ነበር ዛሬ ጋይስ። ኧረ ሲቲ እንደዚህ አቋም ወርዷል። እኔ ዘንድሮ የምር ዋንጫውን ታነሷለህ ብዬ በቃ ጭራሽ የማይሆን ነገር። ካንተ ሰንደርላንድ ያስፈራል። ካንተ ሰንደርላንድ የምር ዲ ኧረ ሲቲ ዛሬ ብቻ እንኳን አሸነፍክ። ይመቻችሁ የሲቲ ደጋፊዎች። እናም ጋይስ ዋሊያ ቤት መወራረድ አሁን ቀለለ ይላችኋል ማለት ነው። ከዚህ በኋላ ምንም የተወሳሰበ ነገር የለም። በዋሊያ የቴሌግራም ቦት አማካኝነት ሎጊን ለማድረግ ሬጂስተር ለማድረግ የተለያዩ ጌሞችን ለመጫወት ትኬቶችን ቼክ ለማድረግ በዋሊያ የቴሌግራም ቦት ላይ ገብታችሁ ቼክ ማድረግ ትችላላችሁ። ምንም የተወሳሰበ ነገር የለም። እናም እየገባችሁ በዋሊያ ቤት ሎጊን ማድረግ ሬጂስተር ለማድረግ መጠቀም ትችላላችሁ ማለት ነው። በዋሊያ ቤት እና ዋሊያ ቤት ይለያል ነው በምክንያት ነው። ይመቻችሁ።